የሚያልፍ ቀን ዘርቱን የራት ግብዣ ተጠራችበት ቤት የደረሰችው ዘግየት ብላ ነበር። ራት ቀርቦ ተጋባዡ ሁሉ በመመገብ ላይ ነው። እንደደረሰች በአስተናጋጇ አማካኝነት ወደ አንደኛው ማዕድ ተመራችና ቁጭ አለች። ተጋባዦቹ ሲሳሳቁና ሲጎራረሱ ስላየቻቸው ደስ አላት። እንደዚያ ፍቅር የሞላበት ማህበራዊ አመጋገብ ትወዳለች። እርቧት ስለነበር ለመመገብ ተጣድፋለች። ብቻ እንጀራውን ቆረስ አድርጋ ለመጉረስ ስትዘጋጅ በድንገት የምግብ ፍላጎቷ ዝግት አለ። የቆረሰችውን እንጀራ እንኳን ወጡ ውስጥ ሳታጠቅስ እንደያዘችው ቀረች። ውስጧ የተዳፈነው የትዝታ ረመጥ በድንገት ተጋለና ከ3 ዓመታት በፊት ወደ ነበረችበት ስፍራና ሁኔታ ወሰዳት። በማዕዱ ላይ አይኖቿን ተክላ ትክዝ አለች። የቀይ ዳማ ፊቷ በአንዴ ጠቆረ። ያ ትዝታ የማትፈልገው ስለነበረ የመብረቅ ብልጭታ እንደፈራ ሕፃን ሰውነቷ ኩምትር አለ። ምን ነው ቢንጂ አሏት ጋባዡ ጠጋ ብለው። እሺ እበላለሁ አለችና የያዘችውን የእንጀራ ቁራሽ መልሳ መሶቡ ላይ ጣል አደረገችው። እንዴ ምን ሆነሻል አሏት ዙሪያዋ ያሉ ተመጋቢዎች ሁሉ በአንድነት። በሁኔታዋ ስለተደናገጡ እነሱ መመገባቸውን አቆሙ። ድንግርግር አላት። እንባም ተናነቃት። ተነስታ ብትሄድና ለብቻዋ አልቅሳ ቢወጣላት ፈቃዷ ነበር። አንድ ነገር ትዝ አለኝና ነው። ወደዚህ ከመምጣታችን 1 ሳምንት ያህል ቀደም ብሎ በትውልድ ቀበሌ ሳለሁ የደረሰብኝ። እንባ ያጤዙ አይኖቿን በነጠላ ጫፍ ጠራረገቻቸው። ያማ ምን ደግ ትዝታለሁ መርሳት ነው እንጂ አሉ አንድ ከሁሉም እድሜያቸው ገፋ ያለ ሰውዬ። እውነትዎትን አረረስቸው ነበር፣ ድንገት ዛሬ ፊት ድቅን አለብኝ እንጂ። እንደገና ቅርቅራ አይኖቿን ጠራረገች። ቀና ብላ ብታይ ሁሉም መመገባቸውን አቁመው ይመለከቷታል። በስፍራው መንደር ውስጥ በብልህነቷ በመካርነቷ የታወቀችው ዘርቱን እንዲያሆና ሲያዩት ሁሉም ግር አላቸው። አስተያየታቸው ተናገሪውና ይውጣልሽ የሚል ይመስል ነበር። እሷም ብትሆን የዚያን አይነት ስሜት ነበር የተሰማት። በሁኔታዋ የሌሎቹን ሰዎች ደስታ ማወኳ ቢታወቃትም ከውስጥ የሚፈጃትን የትዝታ ወላፈን ተናግራ ብታወጣው ስቃው ቀለል የሚልላት መሰላትና ወደ ሰንበቴ ከተማ ከሚጓዙ ሰዎች ጋር ለመሄድ በማለዳ ነበር የተነሳሁት ብላ ትዝታዋን ጀመረች። የምንሄደው የሚቀመስህን ለመለመን ነበር። ነፍስ አድንህል። የባለቤቴን ያስገልልን ሁኔታ ስመለከት አመነታሁ። አፈር የመሰለ ጋቢውን እንደለበሰ እመደቡ ላይ ዋ ብሎ ተኝቷል። ገለጥ አድርጌ አየሁት። የፊቱ አጥንት ፈጦ የጎደጎዱ አይኖቹ ተከድነው ጥርሶቹ ገጠዋል። ደነገጥኩ። አስገልል አልኩና ቀና ብዬ ጠራሁት። ቀስ ብዬ ጠራሁት። አይኖቹን በግድ ገለጥ አድርጎ አየኝና መልሶ ከደናቸው። አይ ነፍሱ ካለ ግድ የለም ብዬ ጉዞዬን ቀጠልኩ። የኔም አንጀት ባዶ ስለነበር ብርታት ይስጠኝ እንደው ብዬ በ3 ዙር የጠመጠምኩትን መቀነት ጥብቅ አደረኩት። የህልም አምጫ ስልቻ ይዣለሁ። ምን ያህል ይሆን የሚሰጡኝ? መቼም በዚህ ሙሉ ከሰጡኝ አሻሩን ማለት ነው። በፍኝም በተገኘ ደግሞስ በዚህ ሁሉ የማን አቅም ሊሸከመው? የራበው በልቶ ይጠግብ አይመስለው አሉ እያልኩ ትንሽ ልፍ እንዳልኩ ላማችን ቡሬ ተጋድማ አገኘኋት። ጠጋብዬ ባያት ሽልምልም ቆዳዋ አፈር የቃመ ሸማ መስሎ የሞጮሞጮ አይኖቿ ማዶውን እያዩ ተኝታለች። ሞታለች። እንትፍትፍ ብዬ ደረቴን መታ አደረኩና አብረውኝ የነበሩትን ሰዎች እንዳይርቁኝ ሮጥኩ። ለምወዳት ለቡሬ የሚሆን አንድ ዘለላምባ እንኳን አልነበረኝም። ዋክፉ ቀን። ከሷ በፊት ሁሉም በሬዎች አንድ ጥገትና 2 ጥጃዎች ሞተውብናል። ሳር ቅጠሉ ክው ብሎ አካባቢውን ወደ ትቢያነት ሲለውጠው
ምንጮች ደርቀው ጉሮሯችንን የምናረስበት ውሃ ብርቅ ሲሆንብን የኔ ጡቶች ደርቀው ጨቅላዬን የማጠባው ሳጣ ቡሬ ብቻ ነበረች የወተቷን ጠብታ ያልነፈገችን። የጣው ግለት አስጨነቀ። ከቤታችን በታች ያለው የአለላ አማን ሜዳ በከብት ጥገት ተሞልቷል። ዮፍ አሞራዎች ካንዱ የከብት በድን ወደ ሌላው ይዘላሉ። እንደ ወትሮ እረኞችና ህይወት ያላቸው እንቦሳዎች አይታዩበትም። እህል ይዘናፈላል። እህል ይዘናፈልበት የነበረው ማሳ አሸዋማ በረሃ መስሏል። ድካምና ረሃብ የጠናባቸው ሰዎች በየመንገዱ ዳር ወድቀዋል። አንዳንዶቹም እርምጃቸውን እየቆጠሩ ይንጠራወዛሉ። ሁሉም ነገር ጸጥ ክው እርጭ ብሎ ነበር። ሰንበቴ ከተማ ለመድረስ ጥቂት ሲቀረኝ እግሮቼ ዛሉ። ልቤንም ቁልቁል ይስበኝ ጀመር። ብቻ የከተማይቱን ቆርቆሮ ቤቶች ስላየሁኝ እንደምንም እዚያ ለመድረስ ተውተረተርኩ። በዚያን ጊዜ መንገድ ቢወድቁ የሚያነሳ የለም። እዚያው እንደተኙ ሞት በእንቅልፍ መልክ እየተጫነ በዚያው ነበር ይዞሽው የሚል። ጥቂት ልፍ እንዳልኩ በጨርቅ የተቋጠረ ነገር ይዛ ወደ ከተማ የምትገሰግስ አንዲት ሴት አገኘሁና ለከተማ እህል ይሰጥ እንደሆነ እና ምን ተብሎ እንደሚለመንም ጠየቅኳት። አዎ ይሰጣል፣ ምንም ልመና አያስፈልገውም፣ ሄደሽ ከተሰበሰቡት ህዝብ መቀላቀል ነው። ያኔ ይሰጡሻል። ብቻ ሰው ስለበዛባቸው ለጋሾቹ ተቸግረዋል። መቼም የራበው ይሉኝታ ያውቅምና እየተጋፉ አቃቷቸው አለች። አንቺስ ደና ቀንቶሻል? በጧት መተሽ ኖሯል ስላት፣ አዎ እንደምንም ብዬ ከማዲያው ስፍራ ጥቂት ጥሬ እህል አገኘሁ። ጌጤን ሸጬ ደግሞ የበሰለ ምግብ ገዛሁ አለች። በዚያን ጊዜ ነው የራሴ ጌጥ ትዝ ያለኝ። ለካ ጌጥ ሸጦ ምግብ መግዛት ይቻላል አልኩ። አዎ ይቻላል። ወደ አውራ ጎዳናው ብቅ በይ፣ ባለመኪናዎቹ ይገዙሻል አለች። የሁለት እጆቼን አምባሮች አወለኩና በመቀነቴ ጫፍ ጠራረኳቸው። የእድሜን ግማሽ አጌጥኩባቸውን እነዚያን አምባሮች ከጥቂት ጊዜ ወዲህ እስከ መኖራቸው ረስቻቸው ነበር። ምን አባቱ ከእንግዲህ ምን ሊረባኝ? የሰው ልጅ ጌጡ ህይወቱ ነው፣ ደህና መሆኑ አልኩ። ያንን አምባር የጆሮ ጭልጭል የጉትቻ ባለ ዘርፍ ያንገት ሐብል አስገልል ነበር ለጥሎሽ አመጣልኝ። አንዳንድ ጊዜ አይኖቹን እንደዘበት በጌጦቹ ላይ ጣል ያደርግባቸውና አባቴ እኮ ቁርሱን ሸጦ ነው ይሄንን ጌጥ ይገዛልሽ፣ ብቻ የሚገባሽ ጉብል ነሽ ይለኝ ነበር። እህል ማዲያው ስፍራ ስደርስ የሰው ብዛት ገበያ መስሏል። እርዳታ ፈላጊው ህዝብ ይተራመሳል። እዚያ መሃል እፍኝ ህልም የማገኝበት ስላልመሰለኝ አልፌ ወደ ከተማው መሃል ዘለልኩ። በየመንገዱ ዳር ብዙ ሰዎች ተኮልኩለው የሞት እንቅልፍ ያንገላጃሉ። አንዳንዶቹ በጀርባቸው ተንጋለው ስልል ባለ ድምጽ ያቃስታሉ። ሌሎቹ ደግሞ የሚያስፈራ አኳኋን ጆዋ ብለው ተኝተዋል። አምባሬን ለተላላፊው ሁሉ እንደሚታይ አድርጌ ያስኩና መንገድ ዳር ቆምኩ። ፍርሃት አለኝ። መቼም መጥቡቱኝ ብሎ ከመለመን ጌጤን ግዙኝ ማለቱ ይቀላል። ጌጥ መሸጥ አያሳፍር። የሰው እጅ ማየቱ ነው ቅስም የሚሰብር ብዬ ደፈራርኩ። ብቆም መጥቶ የሚጠይቀኝ ሰው አጣሁ። እልፍ ብሎ ቆመ ካሚዮን አጠገብ ብዙ ሰዎች ሰብሰብ ብለው ስላየሁ ወደዚያው ሄድኩ። አንድ ሰውዬ ገና ሲያየኝ ለልመና የተጠጋሁት መስለውና 10 ሳንቲም ሰጥቶኝ ሂጂ አለኝ። ደነገጥኩና እልፍ ብዬ ቆምኩ። ወዲያው አንድ ሌላ ካሚዮን መጥቶ ሲቆም ብዙ ሰዎች ስለከበቡት እኔም ወደዚያው ጠጋልኩ። መቼም የለማኙ ጣጣታ ጆሮ ያደነቁራል። ሹፌሩን አዋከቡት። ጌታው አምባሪ ግዙኝ አልኩ። እኔም ድምጤን ከፍ አድርጌ። ሹፌሩ እንደዚያ ከበው የሚንጫጩበትን ሰዎች የፈራቸው ይመስል ካሚዮኑን አስነሳና ተፈተለከ። እጄን ሽቅብ እንደዘረጋሁ ቀረሁ። ግራ ገብቶኝ አይኖቼ ሲንከራተቱ አንድ ሰው የአምባሮችን ከእጄ ላይ አፈፍ አደረጋቸው። ድንግጬ ዞር ስል አንድ የሰሌን ባርኔጣ የደፋ አይነ ድፍርስ ሰውዬ አፈጠጠብኝና ስንት ነው የምትሸጪው ሲል በቁጣ ጠየቀኝ። አንቱ እንገሩኝ እንጂ እኔማ ምኑን አውቀዋለሁ አልኩ። ከተማ ውስጥ አምባር መሸጥ ክልክል መሆኑን አታውቂም አለኝ።
አላውቅም ጌታው መቼም የቸገረው ሰው ባልሽ የት ነው ያለው? እንደገና ፈጠጠብኝ። ቤት ቀርተዋል ረሃቡ ሲጠናበት ጊዜ። እዚህ ከተማ ውስጥ የምታውቂው ሰው አለ? የለም። አምባሮችን መዳፉ ላይ ነጠር እያደረገ በይ ብቻ ችግርሽን በማየት እኔ ገዛሻለሁ አለኝ። እግዚአብሔር ይስጥልኝ ጌታው፣ በእኛ የደረሰብን አይድረስቦ፣ የሰው እጅ ያሳዮ አልኩት። ድንጋጤም ትንሽ መለስ አለልኝ። ከዚያ አስከትሎኝ ወደ አንድ ቤት ወሰደኝና 2 ኪሎ ስንዴና 2 ብር ሰጥቶኝ አምባር መሸጥሽን ለማንም እንዳትነግሪ፣ ቀስ ብለሽ ወደ መጣሽበት ተመለሺ አለኝ። ከዚያ የተሰጠኝን ይዤ ጥብኛ ወደሚሸጥበት ስፍራ ሄድኩና 4ቱን በ2 ብር ገዛው። ገና እህሉ ሲሸተኝ መራራ ምራቅ ባፌ ግጥም ማለት አንጀቴ ተላወሰ። ረሃብ አገረሽብኝ። ካንዱ ጥብኛ ቆረስ አድርጌ ጎረስኩ። አፌ ውስጥ እየተንቀዋለለ ቁልቁል አልወርድልሽ አለኝ። ጥብኛ የሸጠችልኝ ሴትዮ ውሃ ሰጥችኝና ያማገው ከበላሁት በኋላ ጉዞዬን ወደ መንደር ያቀናሁ። ነፍስ የሚዘራሃል ካገኘን ምንም አንል። አስገልልም ይችን ቀማምሶ ጠንየው መለስ ስለለት እንደ ሰው እየመጣ እርዳታውን ሄድ ይወስዳል። ካልሆነም የቀረውን ጌጤን እሸጠዋለሁ እያልኩ ገሰገስኩ። እቤቴ ስደርስ አስገልልን እንደተኛ አገኘሁት። እንዴት ዋልክ የኔ ጌታ? መጣሁ እኮ ለካ ሁሉም ነገር ሞልቶ ኖሯል እያልኩ ጥብኛውን ከትንሽ ውሃ ጋር ይዤ ጠጋ አልኩና ጋቢውን ገለጥ አደረኩት። እንደ ቀድሞ ተኝቷል። እጄን ላክ አድርጌ የአንገቱን ስር ብዳብሰው ውርጭ ላይ እንዳደረ ብረት ቀዘቀዘኝ። መላ አካላቱን ዳበስኩት። አስገልል እያልኩ ነቀነኩት። እንደ ግንድ ደረቀብኝ። ሮጭ ወደ ውጭ ወጣሁ። የጎረቤቶቼን ጎጆዎች ከተዘጉ ሰንብተዋል። ሀገር ምድሩ ጭር እርጭ ብሏል። ለማን ያለህ ልበል? ማንን ልጥራ? ላልቅስህ ብሎ ምን ባጣሁ? አንጀቴ ነበር ያለቀሰው። አይ ክፉ ቀን እንግሊ ያልፍ ስንቱን አሳጣን አለችና እንቧን ጠራርጋ ከእንጀራው ጎረሰች። ውድ የፈትል ቤተሰቦች የሚያልፍ ቀን የሚለው ይህ ዛሬ ያቀርብንላችሁ ትረካ ደራሲው ገበየሁ አየለ ሲሆን እነሆ በሚል ርዕስ በወጣው የአጫጭር ታሪኮች ስብስብ ነው። እነሆ የሚለው የአጫጭር ታሪኮች ስብስብ በርካታ ደራሲያን የተጣመሩበት ሲሆን ከዚህ ውስጥ ዛሬ ታሪኩን ያቀረብንለት ገበየሁ አየለ፣ አስፋው ዳምጤ፣ ሰለሞን ለማ፣ አብዱ ራህመቶ፣ ስዩም ወልዴ፣ ተስፋዬ ብርሃኑ ይገኙበታል። ይህንን ቻናል ሰብስክራይብ በማድረግ ሌሎች ትረካዎችም እንዲደርሷችሁ ይሁን። ሰብስክራይብ ያደረጋችሁ ወዳጆቻችን ለሌሎች ሼር በማድረግ አብራችሁን ሁኑ። መልካም ጊዜ።